ስለ መዳን፣ ስለ ጾም፣ ስለ ጸሎት፣ ስለ ጥምቀት፣ ስለ መልካም ስራ፣ ስለ ቁርባን ማውራት አያስፈልግም። ምክንያቱም እድለኛ ነው። አንድ ኦርቶዶክስ እድለኛ ነው። እኛንን ብዙ የሚጠበቅብን በእርግጥ እኛም እድለኛ ነን። የእኛ እድል ይለያል እንጂ እኔ እንደ ወንጌል አማኝ እኔም ራሴን ስቆጥረው እድለኛ ነኝ። ግን የኦርቶዶክስ አይነት እድል አይደለም የኔ እድል በማመን የሚገኝ እድል ብቻ ነው። እዛ ግን ባለማመንም የሚገኝ እድል አለ። ጀስት ሲኦል በመግባት ብቻ የሚገኝ እድል አለ እና እዚህ ላይ ኮሜንት ማድረግ ስለፈለግኩ ነው ሲሳይዬ። እሺ ዳጊ ቴንኪው። ግን ያው ኦልሬዲ እስቲ ኦርቶዶክሳውያን የምር አንተ እንደምትል ያምናሉ ወይ? ኦርቶዶክሳውያን እንግዲህ ነገር ድነታቸውን እስቲ ምንም ነገር በማመን ይዳናል ያምናሉ የሚለውን ነገር እስቲ ደግሞ እንስማቸው። የኦርቶዶክስን አስተምህሮ ይሄ የድህነት አስተምህሮ በቃ ቋሚ የሆነ አስተምህሯችን ምንድን ነው የሚለውን እዚህ ጋር እነ ቀሲስም ስላሉ እነሱ ይናገራሉ፣ እነ ዲያቆን ምናምን ይናገራሉ። ቀጥታ እነሱ ከመናገራቸው በፊት ግን ኢቨን እኔም አልናገርም። አሁን እዚህ ላይ እነሱ ከመናገራቸው በፊት ግን አሁን ተነስቶ የነበረ ጥያቄ ስለነበር እስቲ መልሶ ይጀምር። እስቲ ያው አይ ነው አመጣጡ ሽፍት ነው ለማድረግ ይመስላል ርዕሱን። እስቲ መልስ እስቲ ዳጊ አሁን የተጠየቀውን ጥያቄ ሰምታል? እስቲ ከሰማ እስቲ የሰላምን ጥያቄ ድገምልን መጀመሪያ። አኪ እኔ አንዱ ችግር የምን መሰለህ አይ ዶንት ቴክ ኦርደርስ ትእዛዝ ብዙ ኧረ ፓፓ እንደው ዝም ብሎ ይሄ እንትኑን ተውና በል ይሄ ኦርደሩን አልቀበልም ቅብረጥስ ምናምን እሱን ዝም ብለህ እዛው ወይ ቤት ስትገባ በለውና በል። አሁን እየተባለ ያለው ምንድን ነው? ጥያቄና መልስ ነው። ይሄ የክርስትና መማማር ላይ ምናምን ሆነ የሆነ ነገር ስትጠየቅ አትጠይቁኝ እኔ ኦርደር አልቀበልም አይባልም። ምንድን ነው ደግሞ ይሄን እንዴት ያለ ጸባይ ነው? ጥያቄ ከተጠየቅ እኔ ቤት አሁን ሰላም ጥያቄ እየጠየቀች ነበር ዳጊ። ሰላም ምንድነው? ስፔሻሊ ለሁለት ሰዎች ነው ጥያቄ የጠየቀችው። እነሱ ሰዎች ኦርደር አልቀበልም ይላል። ኧረ በጌታ ስም እንዴት ነው እየሆነ ያለ ነው ጋይስ? ይህ ጥያቄ እኮ ነው ፓፓ። እንዴ ስትጠየቅ ኦርደር አልቀበልም ትላለህ እንዴ? አሁን ምንድን ነው በላይ እንትን ያለችው የጠየቀችው ሰላም ንገረንና ከዛ በኋላ መልስህን እስቲ እንስማ። ኦኬ ጨርሳል። ኦኬ አዎ የጠየቀችውን መጀመሪያ ትናገርና ከዛ በኋላ ለሱ ደግሞ መልስህን። ኦኬ የጠየቀችው መጀመሪያ ትናገርና ከዛ በኋላ መልስ የሚለው ኦርደር ነው። መጀመሪያ ያንን ኦርደር ከማድረግ በፊት ይጋር ቢዮንድ እንትን እሺ ሰላም የጥያቄሽን አረቺ ጀማሪ ሲግማ አልታወቀህም። ኦርደር አልታወቀህም ይገባኛል። የኛው ትምህርት ላይ ፎከስ እናድርግና በቃ ቀሲስ ይቀጥሉና እስቲ ትምህርቱን ማንንም ትምህርቱ የክርስትና መሰረታዊ የድህነት ትምህርት ምን እንደሚል ቀሲስ ይንገሩን። በቃ ፈቃደኛ አይደለም ዳጊቶ። እሺ ቀሲስ ይቀጥሉ። እሺ አይ ሰላም ልበላችሁ እንጂ መጀመሪያ ወንድማችን ሲሳይ አክሊል ሰላም፣ መዝሙረ ያሬድ፣ ዲያቆን ሕዝቅያስ፣ ዳጊ፣ ናታኔም፣ ዮሐድ ሁላችሁንም ከታችም ያላችሁትን ሰላም ብያለሁኝ። ቲክቶክ ያው ህግ አለው ታውቃላችሁና ወደ መልሱ ከመሄዴ በፊት የመጀመሪያ ጥያቄ የተጠየቀ ጥያቄ አለ። በዚህ አጋጣሚ ሀናን በጣም ማድነቅ እፈልጋለሁ። በጣም አስተዋይ ልጅ ናት። እያነበበች ነው። ታንብ ቀሪ ነገሮቹን መመለስ አይጠበቅባትም። እያነበበች ነው፣ እየተማረች ነው። ትማር። መማር በጣም ጥሩ ነገር ስለሆነ እየቆዩ እየተረዱ መሄድ ትልቅ ነገር ነው። እኔ የምትሄድበት መንገድ በጣም ጤናማ የሆነ ነገር አይችባታለሁ። እያነበብኩ ነው፣ እየጠየቅኩ ነው እያለች ነው። እየጠየቀች እያነበበች እየሄደች ስለሆነ በጣም ትልቅ አክብሮት አለኝ ለሀና ገብሩ። ከዛ በተረፈ ጥያቄ ተጠይቋል። የመጀመሪያ እኔ አሁን የሰማሁት የመበለት ወሬ ነው የሰማሁት፣ በዋልት ነው እንጂ እንደዚህ ያለ ኦርቶዶክሳዊ ትምህርት የለንም። እዚሁ አለን እኛ። ኦኬ በእኛ ቤተክርስቲያን እንደፈለጉ ማውራት አይቻልም። ኦኬ እኔ እዚህ ጋር የማስተምረው ማተር ያደርጋል። የሆነ ሪከርድ ተደርጎ ቀጥታ ለሲኖዶስ ቢቀርብ ያስወግዘኛል። እኛ ጋር ዝም ብሎ ለፖለቲካ ተብሎ የሚወራ ነገር ስለሌለ ዝም ብሎ የተረት አውርቶ መሄድ እኔ አይ ቲንክ ዳጊ ኦቨር ኢት ይሰራል መሰለኝ እና ለዚያ ነው እኔ እንትን ምንድነው ኦርደር አልቀበልም ያለው እና እንትኑ አይ ቲንክ በዚያ ሄደህ ከሆነ ይሄ የቲክቶክ አገልግሎት ነው። የመጀመሪያ ጥያቄ መመለስ የመጀመሪያ ሲስ በጣም ጥሩ ልጅ ነህ፣ ፌር አወያይ ነህ።
ጥያቄ ተጠይቋል፣ ለዚያ መልስ ይስጥ። ከዛ በኋላ ለተጠየቅነው ጥያቄ የጠየቀው ጥያቄ የለም አክቹዋሊ ማለት መጽሐፋችን ላይ የሌለ የማንለውን ያወራው እና ለቧልት ደግሞ ጥያቄ አይጠይቅ። አንድ መጽሐፍ ቅዱስ ጥቅስ እስካሁን ያልሰማሁኝ መጽሐፍ ቅዱስ ጥቅስ አንድ አልሰማሁኝም ከወንድማችን ዳጊ። የተወደደ ወንድማችን ነው ዳጊ፣ ግን ያወራው በሙሉ ተረት ነው። እኔ መጽሐፍ ቅዱሳዊ የሆነ ጥያቄ ይጠይቀን ወይም ደግሞ ቤተክርስቲያናችን የምትለውን ከጠየቀን እንመልሳለን። ከዛ በተረፈ ግን የማንለውን ተጠይቀን መልስ አንሰጥም። ጣልቃ ልግባና ቀሲስዬ በጣም ይቅርታ ቀሲስዬ፣ ዳጊ ምንድነው እያለ ያለው? በኦርቶዶክስ ቤተ እምነት ውስጥ ሁለት አይነት ነገረ ድነት ትምህርቶች አሉ። አንደኛው አጠር አድርጌ አንደኛው ዳጊ ሲሲ ይግባ እንደዚህ ዝም ብለው አብኩቶማ መውጣት የለም። ምን ይመለስ እና የተጠየቀውን ጥያቄ እኛ አድሬስ ማድረግ እንችላለን። በነገራችን ላይ አንዳንድ ጥቅሶች ቅድም ሀናም ስትጠየቅ ነበር። ጨርስ። ለማንኛውም ጨርስ። አንዴ ታብታብ አድርጉ። አንዴ ቆይ ዳጊ። እሺ ዳጊ ቴንኪ ዳጊ አለ ከታች ሞዴሬተር ሳቡ ዳጊ ቆይ ላስቀምጠው። ካስወረድከኝ አንተ ብቻ አስወርድ። ዳጊ አውርዶክ ነው። ኢትስ ኦኬ። በጣም ሞዴሬተር ነውር ነው። ክርስቶስን እግዚአብሔር ምስክሬን ሰው ከገዝት ላይ ማውረድ ስፔሻል ያሳየዋል። ራስን የወረድከው ተረጋግተው ቁጭ በልና ስማ። እኔ አላየሁም። በጣም ይቅርታ። ቆይ አንዴ ሀሳቡን ልስጥና በዛ መሰረት የዳጊ ጥያቄ አንድ ጥያቄውን ላቅርበው። እኔ አጠር አድርጌ የዳጊን ሀሳብ ላስቀምጠው። ዳጊ እያለ ያለው ነገር ኦርቶዶክሳውያን ሁለት አይነት የነገረ ድነት ትምህርት አላቸው። አንደኛው እናንተ አሁን እዚህ ጋር ስታወሩት የነበረው ነገር አምኖ በመጠመቅ የሚባለው። ሁለተኛው ግን ኢቨን እኔ ኦልሬዲ እንትኖችን ቀሲስ አሉ ሌሎችም አሉ ይመልሳሉ። ምንም ነገር ሳታምኑ ኦርቶዶክስ እንኳን ባትሆኑም ትድናላችሁ የሚል ትምህርት አላት ቤተክርስቲያኒቷ ብሎ ነው ክሌም ያደረገው። እንግዲህ ቀሲስ ይቀጥሉ። የለም እንደዚህ ያለ እኮ አሁን እኮ የሆነ ዝም ብሎ ያለምንም አሁን አንተ ይመስልሃል አሁን የተወራው ወሬ እንደዚህ መልስ ይሰጣል እና መጀመሪያ እመልሳለሁ። ምንም ችግር የለውም እመልሳለሁ። መጀመሪያ ግን የቀረበ ጥያቄ አለ፣ የቆየንበት ጥያቄ አለ። ይመልስና ወይ አላውቀውም መልስ ስለሆነ አላውቀውም ካለ አላውቀውም ማለት ይችላል፣ መብቱ ነው። ኦኬ። ካላወቀ ግን የሚታወቅ ትምህርት ይጠይቀን እንመልሳለን። ኦርቶዶክሳዊ ግን የተለያየ መዳን አላት፣ የተለያየ የድነት መንገድ አላት ሲል እሱ ነው ያለው እንጂ እኛ አላልንም። ኦኬ ካለ የመዳኛ በሩ መንገዱ ክርስቶስ ነው። ከዛ በተረፈ መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ እስከ መጨረሻው የጸና ይድናል፣ የእግዚአብሔር እንትን በክርስቶስ የሚያምን በእርሱ የሚያምን ይድናል የሚል ጥቅስ በጣም ብዙ ነው። ይድናል የሚል ጥቅስ ብዙ ስላለ ግን የመንግስተ ሰማያት ብዙ ነው፣ ክርስቶስ ብዙ ነው፣ የድነት መንገድ ብዙ ነው ግን አያሰኝም። ኦኬ መጽሐፍ ቅዱሳዊ ነገር ስለ ስጋ ወደሙ ሊያወራ ከሆነ ስለ ስጋ ወደሙ ስፔሲፊክ አድርጎ ይጠይቅ። ስለ ጥምቀት ሊያወራ ከፈለገ ስለ ጥምቀት ራሱ ደግሞ በትዕግስት ስለ መጽናት ሊያወራ ከፈለገ ጥቅስ እየጠቀሰ መጽሐፍ ቅዱስ መጠየቅ ይችላል። አሁን እኔ እውነቴን ነው በጣም ሪስፔክት ነው የማደርገው ዳጊ፣ እውነቴን ነው ለአንተም ስል ማለት ነው፣ አንተንም ስለማከብር እኔ ያወራው የመበለት ወሬ ነው ያወራው። አምሶሪ ቧልት ነው እኮ እኔ አሁን ሌላ ቦታ ላይ ሲያወራ የምሰማውን ነው እዚህ የደግመው እንጂ ቤተክርስቲያን ከክርስቶስ ውጭ መንገድ አለ ህይወት አለ ወይንም ደግሞ የተለያዩ መንገዶች አሉ የሚል ትምህርት የላትም። የሌላትን ምን ብዬ ልመልስልህ? እኔ አላውቅም። እንደዚህ ያለ ትምህርት የለንም። ኦኬ አይ አለን ቀሲስ ተሳስተዋል የሚሉ ካሉ እዚህ ውስጥ እና አክሊል እነ መዝሙረ ዳዊት ስላሉ እነሱ ይመልሱት። እኔ አላውቀውም። የተለያየ መንገድ መዳኛ አለ የሚል ትምህርት ካለ አሁን እሱ ያወራውን ዳጊ ያወራውን አይ ትክክል ነው የተጠየቀው ጥያቄ እኛ ቤተክርስቲያን ስላለ እኔ መልሳለሁ የሚል ካለ መልሱ። እኔ ግን አላውቅም። እንደዚህ ያለ ጥያቄ እሱ የጠየቀው ጥያቄ እኛ ቤተክርስቲያን አናውቀውም። ያለ ክርስቶስ ዝም ብሎ ይዳናል የሚል በክርስቶስ ሳያመን አንድ ሰው ዝም ብሎ መዳን ይችላል የሚል ትምህርት እንደ የክርስትና ትምህርት ሆኖ ራሱ ሙስሊሞች ራሱ እንደዚህ አይሉ
የሆነ እምነት አለ የሚያምኑበት፣ በዚያ የሚያምን ይዳናል ይባላል እንጂ በክርስቶስ ክርስቲያን ተብሎ ተጠርቶ ያለ ክርስቶስ ይዳናል የሚባል ትምህርት ነው ያለቀ። ኦኬ። ስለዚህ መጀመሪያ ጥያቄያችንን ሲስ እንዲመልስ አድርግልን። ዊዝ ሪስፔክት ነው የማወራው። አይ ቲንክ በጣም የተናደደ ስሜት ነው የሚሰማበት። ዳጊ ወንድማችን ረጋ ብለህ ጠይቀን እንመልሳለን፣ ምንም ችግር የለውም። ግን ተረት አይሆን። ወደ ቃሉ መጽሐፍ ቅዱስ እየጠቀስክ እኛ ይሄንን የመጽሐፍ ቅዱስ ክፍል እንዲህ ነው የምናብራራው። ለምሳሌ የተነሳለ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል የሚለውን እኛ ስንወስደው እኛ ብቻ አይደለንም። በመጽሐፈ ስምምነት ላይ ገጽ 307 ላይ ይመስለኛል በደንብ አድርጎ እንዳውም ጥምቀት ይቤዣል፣ ቤዛ ነው የሚሉት መካነ ኢየሱስ። ኦኬ። ቤዛን ይቤዣል ማለት መቤዠት ማለት ማዳን መዋጀት ማለት ነው። ጥምቀት ይቤዣል ነው የሚለው። ብዙ ወደ 3 የሚጠጓ የኃጢአት ስርየት ያስገኛል ይላል፣ ይቤዣል ይላል፣ ያድናል ብሎ ማርቆስ 16:16 ይጠቅሳሉ።